በመጨረሻም ሮቤል እንዲሞት ፈርደሻል ማለት ነው። ትንሽ ወንድሜ በጣም ይቅርታ። ይኸው እንድትሞት ውዷ ፍቅረኛ ፈርዳባለች። ምንም ላደርግ አልችልም። እባክህ እሱን ልቀቀው። መጀመሪያ እኔን ግደለኝ እባክህ። ስለምን አድነህ ስለምን አንድ ሁለት አደራ ሚያስሆን ተንቀሳቅሽ ገመድ ተወጥሯል። ቃጣውን ትስቢያለሽ። እኔ ቁንጆ እባክሽ ሚራ ችግር የለውም። ይኸው ራሴ እግረዋን አንቀሳቅሰዋለሁ። በጣም በሚያሳዝን ሁኔታ እንግዲህ ሉዋና እህቷ እንደሞተችና እህቷንም ደግሞ እንዳጣች አላወቀችም። ይልቁንም እሷ ዛሬ መርማሪው ሁሉንም ነገር ያወጣልኛል፣ ስለዚህም የእህቴ ነገር ይወጣልኛል ብላ ሰላም ያለው እንቅልፍ ተኝታ አድራለች ማለት ነው። ከዛ በመቀጠል ግን ዛሬ በጣም ደስ በሚል ሁኔታ ማለት ነው እንግዲህ ሉሃናን ለማስደሰትና ሉሃና በአይምሮዋ ላይ በጭንቅላቷ ጥያቄ የፈጠረባትን ነገር የእህቷን ጉዳይ ለማስተካከል አድናን እንግዲህ ፖሊስ ሆኗል ማለት ነው። እንደ ፖሊስ ሆኗልኝ። ምክንያቱም በህግ ራሱ እንኳን ቢሄድ አያስኬደውም። ምክንያቱም ከተባለ በህግ መሄድ ካለበት ግዴታ መረጃ ማስረጃ ያስፈልጋል። ስለዚህ እሱ ደግሞ መረጃና ማስረጃ ለማግኘት ግዴታ እነሱን ማገድ ስለነበረበት ሚራንና እንዲሁም ደግሞ ሮቤልን በሲስተም ቀስ አድርጎ ማለት ነው ሳይጋጭ ምን ሳይል ከመጡለት በኋላ ቀስ አድርጎ አግቶ ያደረገውን ነገር ተመልክተናል ማለት ነው። እናም እንግዲህ ከዛ በኋላ ምን ተፈጠረ የሚሉትን የምናወራ ይሆናል። ሰላም ወዶቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሮ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ሉሃና የተሰኘውን አስተማሪና አሁን ላይ በተለይ አጓጊ የሆነውን ድራማ ነው ማለት ነው። እንግዲህ ሚራና ሮቤል ተካክደዋል። በጣም ያሳዝናል። አይ ገንዘብ ነው በእውነቱ ማለት ነው። እንግዲህ እሱ ገንዘብ፣ ሳንቲም፣ ብር በጣም ስለሚወድ በገንዘብ ነው እንግዲህ የጠሩት ማለት ነው። ገንዘቡን ይዤዋለሁኝ እናም ሊወስዱብኝ ነው የሚቀሙ ሰዎች አሉ፣ ዱርዬዎች ከበውኛል በሚል ጠርተዋለች ማለት ነው። እሱም ከመጣ በኋላ እንግዲህ እንዴት እንደሆነ ሁላችንም የተመለከትነው ጉዳይ ነው። ከዛ በኋላም እንግዲህ ሚራ ምንድነው ያደረገችው? ቃታውን ልትስበው ምንም አልቀራትም። ለምን ከተባለ በእርግጥ እሷ ምን ብላለች? ከኔ በፊት ሮቤል ምንም እንዲሆንብኝ አልፈልግም፣ ሮቤልን ምንም አታድርገው። እንግዲህ ፍቅር እስከ መቃብር መስለዋል ማለት ነው። እናም እንግዲህ እኔ የሆንኩትን ልሁን፣ እሱን አትንካብኝ አድና እንግዲህ አድናንን ነግረዋለች ማለት ነው። በሮቤል የመጣ በአይኔ ላይ መጣ ብላለች። እናም እንግዲህ አድናን አሁን ላይ ነው እኔ ቃታውን አንስቼ እምትወጂውን ሮቤልን አሳጣሻለሁ ካልተናገርሽ ሲላት የተናገረችው ነገር እውነት ለመናገር ልብ የሚሰብር ነው። ምክንያቱም ያው እንደሚታወቀው ሳራን ለሁለቱ ያው ህይወቷን አጥፍተዋታል። ምክንያቱም በዚህ ወንጀል ላይ ባይዘወይ ሚራ ራሷ አለችበት። ምክንያቱም ሚራ ምንድነው ያደረገችው? እቺ ልጅ የኛን ሚስጥር ታውቃለች። ስለዚህ ይህች ልጅ ካልተወገደች በስተቀረ እኛ እውነቱ ይወጣብናል ብላ ፈርታ ሰግታ ማለት ነው። እናም እንግዲህ ስለሰጋችና ስለፈራች ነው እሷ እንድትወገድ ፈልጋ የነበረው። ያው ተሳክቶላታል። ሚራ ያሰበችው፣ ሚራ ያቀደችው፣ ሚራ ያለመችው ነው የሆነላት። ስለዚህም ሳራ ምስኪን ያለ ስራዋ ሰው ቤት ሰርታ የምትኖር ምስኪን የሆነች ልጅ ነው እንግዲህ ህይወቷን ያጠፉት። እውነት ለመናገር እስከ ቅርብ ጊዜ ድረስ ሳራ እንዳለች ነበረ ብዙዎቻችን ተረድተን የነበረው። ምክንያቱም ሬሳው አንዴ ይሄዳል አንዴ ይመጣል ሲጠፋ ምናምን ስለነበረ ይሄ የሮቤል ተንኮል ነው የሮቤል ክፋት ነው ብሎ ለማሰብ በእውነቱ ይከብዳል ማለት ነው። እና እንግዲህ ለካም የሱ ተንኮል ነበረ ማለት ነው። እንግዲህ ሲወስደው ሲያመጣው የነበረው ራሱ ነበረ። ስለዚህም ለሚራ ነግሯታል። ያምሻል እንዴት ነው ራሴ ባልሆን ኖሮ እንደዚህ ተደላድዬ የምቀመጥ የነበረው? ስለዚህ እኔ ነኝ አንቺ ትንሽ ጠገብ ስትይ ጊዜ እኔ ነኝ ያደረኩት ብላለች። እኔ የምላችሁ አሁን ላይ እንግዲህ በዚህ መልኩ ማለትም ቃታው ሊሳብ ሁሉ ነገር ከሆነ በኋላ ሳራ በህይወት የለችም፣ ሳራ አርፋለች ብላ እንግዲህ ሚራ ተናግራለች። ከዛ በኋላ አድናን አሁን ላይ በእነሱ ላይ እርምጃ መውሰዱ ምንም የሚሰጠው ጥቅም
የለም በነገራችን ላይ ማለት አንድን ሰው ገደለው ከዛ በኋላ ለዛ ሰው ለመመለስ ሲባል ደግሞ አንዱ ቢሞት መተላለቅ ነው የሚመጣ ለውጥ የለም ግን ሪከርድ አድርጓቸዋል ብዬ አስባለሁ ሪከርድ አድርጓቸው ከሆነ ይህንን ነገር እሺ ዳይሬክትሊ ሳራ በህይወት የለችም ነው ያለችው ስለዚህ ሳራን ምንድነው ያደረጋችኋት ያለዛ ልተኩሰው ነው ብሎ በእርግጠኝነት አስፈራርቷቸው ሁለቱም የሚናገሩትን ነገር ነው ለህግ ሊያቀርብ የሚችለው ማለት ነው አድናን ምክንያቱም ሁለቱም ጨካኝ አረመኔ በጣም ሲበዛ አረመኔ እንደሆነ የታወቀ ነው አረመኔ እንደሆኑ ያውቃቸዋል ማለት ነው ስለዚህ የሁለቱን አረመኔነት እንግዲህ ስለሚያውቅ በደንብ ሲያጣራቸው በነገራችን ላይ ሚራ ልትል የምትችለው ምንድነው እኔ አይመለከተኝም እኔ ነገርኩህ እኔ ሚስጥሩን አወጣሁ ነገር ግን ሮቤል ነው ይሄንን ያደረገው ሮቤል ነው የሰራው ብላ ወደ ሮቤል ማለት ወደ ሮቤል ማሳበቧ የማይቀር ነገር ነው በእርግጥ ሮቤል ነው ያጠፋው ህይወቷል ነገር ግን ይሄንን ነገር ማለት ነው እንግዲህ ያው ሮቤልንም ተወደዋለች ስለዚህ ሮቤልን አሳልፋ መስጠቷ አንዳንዴ እንደምታፈቅረው ታደርጋለች በተለይ አሁን ላይ ደግሞ በቃ ለኔ ጥላት የለኝም ከዚህ በኋላ ሮቤል ጋር ተያይዘን ምናምን በቃ እንጠፋለን አላማው አቅዶ የነበረው አስቡት እንግዲህ አድናን መከራውን አይቶ ያጠራቀመውን ንብረቱን ገንዘቡን ነው እንግዲህ የሱ የሆነውን ማለት ነው የአድናን የሆነው እናም እንግዲህ የሱን ንብረት የሱን ገንዘብ ይዘው ለመሄድ ነው ሰው ወሰነ የነበረው ማለት ነው በቃ ከሮቤል ጋር ተያይዘን እንጠፋለን ብላ የነበረው ግን የእውነት የሐቅ አምላክ ደግሞ ፈጣሪ ሲረዳው ለአድናን ሁሉንም ነገር ዘርዝራ እንድትናገር እንዴ በዚህ ፈርታ ደንግጣ መናገሯ እኮ ጥሩ ነገር ነው እናም እንግዲህ ለአድናን እንዲሰማ ሆኗል ማለት ነው ከዚህ በኋላ አድናን ምን ሊወስን ይችላል ሲባል ያው ሁለቱም በጣም ከሰይጣን ያልተሻሉ በጣም ከባድ ሰዎች እንደሆኑ ቆይ ምንድነው ግን እንዴት ነው እንደዚህ ሆኑት ሁላ ብሎ ጥያቄ እስኪሆንበት ድረስ እውነት አንተ የኔ ወንድም ነህ እውነት ከኔ ጋር አብረህ ነው የተወለድከው እስከሚል እውነት ለመናገር አይደለም ይቀርና አድናን ራሱ እዛ ቁጭ ብሎ እኛ ለምንመለከተው ሰዎች ራሱ እንኳን አድናንና ሮቤል ወንድማማች ናቸው ብሎ ለማሰብ በጣም ይከብድ ነው ምክንያቱም አድናን አይምሮ አለው ማለት አይምራለሁ ስላችሁ ምንድነው ለሰው የሚያስብ ጥሩ ባህሪ ያለው ነው ሮቤል ደግሞ ሁሌ የወንድምን ውድቀት በጣም እኮ ጸያፍ ነው ማለት ሁሌ የወንድሙን ውድቀት በቃ ወንድሙን መጣል ወንድሙን በቃ የሆነ ነገር ማድረግ ለወንድሙ ብቻ አይደለም ባይዘው አሁን ሳራን እንግዲህ እንደዛ አደረጉ ሎሃናንን ወደድኳት አለ ወዷትም እኮ ሊጠቅማት አይደለም የሚፈልገው ምንድነው እንደሚራ ከአድናን ጋር ማለያየት ከአድናን ማራቅ እና በጣም ስብእናው የሆነ ነገሩ የተነካ ነው የሚመስለው ማለት ነው ሮቤል የክፋት ጥግ እንዲህ ሰው በጣም ክፉ ጭራቅ የሚሆንበት አይነት ማለት ነው እንደዛ ነው የሆነ ባይዘው እና ለሚራም አይሆንም ለሎሃናም አይሆንም ለራሱ ወንድም ለአድናን እንኳን አይሆንም ማለት ነው እንቢል ጥሩ ነው አድናንን ወይ አንተ ግን መቼ ነው የምትሞትልኝ ብትሞትልኝ እንዴት ደስ ይለኛል አለ እንደው እንደ ህሊና እኮ ወንድሙ ቢሞት ምንድነው የሚያገኘው ጥቅም ምስጡን አይበላው እና በጣም ነው የሚያሳዝነው አሁን ላይ እንግዲህ ሁለቱ ደንግጠዋል ፈርተዋል ቃታ ተስቦባቸዋል ለዚህም ነው እውነቱን የተናገሩት ማለት ነውና ሮቤል ምን አይነት ልጅ እንደሆነ ከባድ ነው አድናን ምን አይነት እርምጃ ይወስዳል ስንል በእርግጠኝነት ሪከርድ አድርጎ ለፖሊሶች ያስተላልፋል ያ ካልሆነ ግን እነሱ እንደሆነ አሁንም ጭራሽ በውሸት ማለት ነው ሚራም ሳታረግዝ ነው እንግዲህ አርግዤልሃለሁ እያለች እያታለለችው ያለችው አድናንን ስለዚህ አሁንም ቢሆን ደግሞ በልጁ ሰበብ አድርጋ ሆዴን አሞኝ እንዲህ ብሎኝ ቆርጦኝ ፈልጦኝ ምናምን ነገር ብላ ከሱ እጅ ለመውጣት ይሞክራሉ በእርግጥ አሁን ላይ የርህራሄ ነጥብ እንኳን ለርህራሄ ምንም አይነት ቦታ የለኝም በፍጹም ነው የማራራላችሁ ስለዚህ ጨክኛለሁ ምላችሁን ነገር አድርጉ ብሎ አስጠንቅቋቸዋል ማለት ነው እንግዲህ ሁለቱ ዘብጥያ መውረዳቸው የማይቀር ጉዳይ ነው እኔ ያሳዘነች በጣም በእጅጉ ሎሃና ነች አስቡት እንግዲህ ሎሃና እህቴ ሳራ ትመጣልኛለች ግን ስትመጣ ምንድነው ምላት ቆይ ግን አድናን ሳራ ትገኛለች አይደል እያለች በሳራ ተምሰልስላ ነው ያለችው ማለት ነው የሚያሳዝነው ነገር ግን ደግሞ ሳራ ያው በህይወት የለችም ይሄንንም እንግዲህ አሁን ስትሰማ ምን ልትል ትችላለች እንዴት ልትሆን ትችላለች የሚለው ደግሞ ሌላ ሐሳብ ነው በጣም የሚያሳዝን ማለት ነውና እስኪ እናንተስ ምን ትላላችሁ ወዶች የኔ በእውነቱ በጣም ነው ያሳዘነች ሳራ ማለት በቃ ሰው ቤት እየሰራች መከራዋን እያየች እየተንገላታች ነው የነበረችው
እናም እንግዲህ አሁን ላይ ሉሃና ምን ልትል ትችላለች? በጣም ትልቁ ጥያቄ ነው። በተለይ አድናን አሁን እንዴት አድርጎ ነው የሚነግራትኝ? ማለት በቃ በጣም ነው የሚከብደው ለሱ ራሱ እንዴት አድርጎ ሊነግራት ሁላ ከባድ ነው። ሜቢ እነሱ ከታሰሩ በኋላ እነሱን ለፍርድ ካቀረበ በኋላ እንደዛ ከነገራት ነው ትንሽ መፍትሄ ሊኖረው የሚችለው። በእርግጥ አንድ ሰው ህይወቱ ጠፍቶ ሌላኛው ሰው ስለታሰረ የዛ ሰው ደግሞ ይመለሳል ማለት አይደለም። ግን ቢያንስ እንኳን ቢታረሙ ከዚህ ባህሪያቸው ቢስተካከሉ ማለት በቃ እነሱ ማስተዋል ቢጀምሩ። አሁን ሁለቱ የሚያስቡት በገንዘብ ነው። በቃ ገንዘብ ከተባለ በተለይ የሮቤል ማይንድ የሚሰራው ገንዘብ ሲባል በቃ እስቲል አስቡት እንግዲህ ገንዘቡን ይዤዋለሁኝ ዱርዬዎች መተው ሊቀሙ ነው ባትለው አይመጣም ማለት ነው። ግን በሲስተም አድናን ማራዳ ስለሆነ እንደዛ አድርጎ አስመጥቶታል ማለት ነው። እንግዲህ ለፍርድ ይቀርባሉ። ከዛ በኋላ ደግሞ ምን ሊፈጠር ይችላል የሚለው ያው እንግዲህ ይወሰንባቸዋል። ምክንያቱም አሁን ትንሽ የሚያስቸግረው ነገር የቀበረበት ቦታ ምናምን ብዙ መጣራት ያለበት ነገር አለ። ከዛም አንጻር ነው ሪከርድ ሊያደርግ የሚችለው ማለት ነው። አድናን ሪከርድ ካላደረገ ግን ከሰረ በቃ አላልንም ነው የሚሉት እነሱ። እንደሆነ ጣጣ የለባቸውም። የመሸምጠት ችግር የለባቸው፣ የመዋሸት ችግር የለባቸው። በቃ በውሸትማ በተለይ ሮቤል ተክኖታል ነው የምላችሁ፣ ተክኖታል እና በጣም ከባድ ነው። እስኪ እናንተስ ምን ትላላችሁ? ቤተሰቦች የሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ ተወዳጆች።